እንቀጥላለን ተመልካቾቻችን በአዲስ ቀን ከምንዳሳቸው ጉዳዮች አንዱ ደግሞ የዶት ስትሪም መረጃ አንዱ ነው። ለዚህ ጉዳይ ደግሞ ባልደረባችን ናትናኤል ይጠበቀ ነው። ናቲ መቀጠል ይቻላል። በጣም ጥሩ። እንግዲህ በትናንትናው ዕለት በእስልምና እምነት ተከታዮች ዘንድ የኢድ አልፈጥር በዓል በስፋት በሀገራችንም በቢሊዮን የሚቆጠሩ እምነቱ ተከታዮች ዘንድ ደግሞ በዓለም አቀፍ ደረጃም ተከብሮ ነበር። ይህ በዓል እንግዲህ ረመዳን ወር ጾም ካበቃ በኋላ የሚከበር የጾም ፍቺ በዓል ስነ ስርዓት እንደሆነ ይታወቃል። በመላው ሀገሪቱ በተለያዩ ደማቅ የሃይማኖታዊ ስነ ስርዓቶች ነበር የተከበረው። እዚህ ምስሉ ላይ የምትመለከቱት የኢድ ሶላት በአዲስ አበባ ስቴዲየም የተካሄደውን የሚያመለክት ነበር። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባሉት የዲጂታል አማራጮቹ በሀገራችን የነበረውን የአከባበር የተመለከቱ በጣም ሰፋፊ መረጃዎችን በትናንትናው ዕለት ለምእመናኑ ለተከታዮቹ ሲያቀርብ ነበር። እንግዲህ እንደዚህ አይነት በዓላት በተለይ በማህበራዊ ትስስር ገጾች ላይ ደግሞ የእንኳን አደረሳችሁ መልእክቶች በስፋት የሚለዋወጡበት ሰዎች ከእምነቱ ውጪ ሆኑ የክርስትና እምነት ተከታዮችም ለእስልምና እምነት ተከታይ ወንድም እህቶቻቸው እንደዚሁ የእንኳን አደረሳችሁ የኢድ ሙባረክ መልእክቶችን እንደዚሁ ሲያስተላልፉም በስፋት በማህበራዊ ትስስር ገጾች ላይ ተመልክተን ነበር። ከዛ ባሻገር ደግሞ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዶት ስትሪም የማህበራዊ ትስስር ገጽ አማራጮች ላይ በስፋት ስናስተላልፍ የነበረው ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን የእንኳን አደረሳችሁ መልእክት እንዲሁም ደግሞ የተለያዩ የክልል ርዕሳነ መስተዳድራን ያስተላልፉትን የእንኳን አደረሳችሁ መልእክቶች እንደዚሁ በስፋት አስተናግደን ነበር። ከዛ ባሻገር ደግሞ እንደዚሁ ሃይማኖቱን የተመለከቱ የበዓሉን የተመለከቱ የተለያዩ መረጃዎችም እንደዚሁ ከ4 ሚሊዮን በላይ ተከታይ ባለው በፌስቡክ ገጻችን እንዲሁም ደግሞ በሌሎችም ፕላትፎርሞቻችን ላይ በስፋት አስተላልፈናል። እንግዲህ እነዚህን በዓሉን የተመለከቱ መረጃዎችን እንዳለ በማህበራዊ ትስስር ገጾቻችን ላይ ተከታታዮቻችን መመልከት እንደምትችሉም እንደዚሁ ለማስታወስ እወዳለሁ። ከዛ ባሻገር እንግዲህ ይህንን አስመልክቶ የተለያዩ በማህበራዊ ትስስር ገጾቻችን ላይ ምርትና አገልግሎትን ለማስተዋወቅ የተመቻቹ ስፍራዎች አሉ። እንደሚታወቀው አሁን ላይ በማህበራዊ ትስስር ገጾችን በመጠቀም የተለያዩ አገልግሎቶች፣ ምርቶች፣ ማስታወቂያዎች ይሰራሉ። ውጤታማ የሆነ የማስታወቂያ ዘዴም እንደሆነ በብዙ ባለሙያዎች ይገለጻልና እንግዲህ ምርትና አገልግሎታችሁን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የማህበራዊ አማራጮች ማስተዋወቅ እንደምትችሉ በዚሁ ለማጋራት ነው። እንግዲህ የስልክ ቁጥሮችም የተቀመጡ አሉ። እነዚህም በፌስቡክ ገጻችን እንዲሁም በሌሎች ፕላትፎርሞቻችን ላይ በግልጽ ያገኟቸዋል። በዌብሳይታችን ላይም እንደዚሁ ለማስታወቂያ የሚሆን ስፍራ የተቀመጠ አለ። እዛ ላይም ምርትና አገልግሎቶችን ተቋማት ማስተዋወቅ ይችላሉ። በማህበራዊ ትስስር ገጾች ደግሞ ማስተዋወቅ ማለት በቪዲዮ በተጨማሪ በቴክስት በተዋቡ ግራፊክስ ዲዛይኖች እንዲሁም ደግሞ በቪዲዮም እንደዚሁ በተለይ በዩቲዩብ ገጻችን ላይ የሚሄዱ በጣም ተወዳጅ የሆኑ ድራማዎች እና ሌሎች ዜናዎች እንዲሁም ደግሞ ሌሎች ፕሮግራሞች አሉ። በእነዚህ ፕሮግራሞች ድራማዎች ላይ ምርትና አገልግሎቶችን እንደዚሁ በዩቲዩብ ገጻችንም እንደዚሁ ማስተዋወቅ እንደሚቻል ለማስታወስ ነው። ቀጣይ ከውጭ ወዳገኘነው መረጃ ነው በቀጥታ የምናልፈው። ይህ በምስሉ ላይ የምትመለከቱት በማይናማር አርብ ዕለት ተከስቶ በነበረው 7.7 በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ምክንያት የፈረሰ ህንጻን የሚያመለክት ነው። እንግዲህ ይህ በማይናማር የተከሰተው ርዕደ መሬት ከ1700 በላይ የሚሆኑ የማይናማር ዜጎችም ህልፈት ምክንያት እንደሆነም እንደዚሁ ሲገለጽ ነበር። በማህበራዊ ትስስር ገጾች ላይ በጣም በርካታ ምስሎች በጣም የሚያስፈሩ የሚያስደነግጡ ምስሎች እየወጡ ነበር። እንግዲህ አደጋውን ተከትሎ በግጭት ውስጥ የምትገኘው ማይናማር ለዜጎቿ አስፈላጊውን የሕክምናና አደጋውን መቋቋሚያ ቁሳቁስ ድጋፍ እንዲደረግላት በይፋ ጥያቄ አቅርባለች ለዓለም አቀፉ ማህበረሰብ። የአስቸኳይ ጊዜ እገዛው እንግዲህ በተለያዩ ሀገራትም ምላሽ እያገኘ ነው።
አሜሪካ፣ ሩሲያ፣ እንግሊዝ፣ አውሮፓ ህብረት፣ ህንድ፣ ቻይና እንዲሁም ማሌዥያ፣ ሲንጋፖር እና ደግሞ ታይላንድ ላይም የዚህ ርዕደ መሬት ተከስቶ በታይላንድ ውስጥም ጉዳት ማድረሱ ሲገለጽ ነበር። በዚህ የተጎዳችው ታይላንድ ግን ለማይናማር እንደዚሁ ድጋፏን መላኳን የተመለከተ ነው መረጃ ነበር ሲወጣ የነበረው። እንግዲህ በዓለም አቀፍ ሚዲያዎች እነዚህ ምስሎች በተለይ በተለያዩ አካባቢዎች ላይ ሲከሰት የነበረው በቪዲዮ የተቀረጹና የተቀሩ ምስሎችን እንደዚሁ እያጋሩ በማህበራዊ ትስስር ገጾች ላይ በስፋት ሲናፈስ የነበረ ነው። ዓለም አቀፍ ሚዲያዎች እነዚህ ምስሎች እንደዚሁ አሰራጭተዋቸው ነበረ። እንግዲህ ማይናማር ላይ የተከሰተውን ርዕደ መሬት ተከትሎ ከወጡ በኋላ በጣም በርካቶች ሀዘናቸውንና በጸሎት ድጋፋቸውንም እንደዚሁ ከማይናማር ጎን እንደሚቆሙም ዓለም አቀፍ ሚዲያዎች በስፋት እየዘገቡ በእርግጥም ሁኔታው በጣም የሚያሳዝንና ልብ የሚነካ ነው። እንደምናየው በጣም አሳዛኝ ምስሎች ናቸው እየወጡ ያሉት። ህንጻ ሙሉ እንግዲህ እዚህ ምን ያህል ሰው ይኖራል ብለህ ማሰብ ነው እና በጣም አስቸጋሪ ነው። ባለፈውም እንግዲህ በባንኮክ የነበረውንም እያየን ነበር። እንግዲህ በጣም አስቸጋሪ ነው። እንግዲህ ምስሉ ላይ የተመለከትነውና እስካሁን ድረስ የተገኘው ከ1700 የሚሆኑ ዜጎች ህይወት ማለፉ ነው። ግን ደግሞ አሁንም በፍርስራሾች ውስጥ ተቀብረው የሚገኙ ዜጎችን ህይወት ለመታደግ በርካታ ጥረቶች እየተደረጉ እንዳለ መረጃዎች እየወጡ ነው። ይህንን ካልን በፋክት ቼክ ወደምንመለከተው መረጃችን ነው የምናልፈው። በደቡብ ኮሪያ ባለፈው ሳምንት የሰደድ እሳት ተከስቶ በርካታ ውድመት እንዳስከተለ ለሰው ህይወትም መጥፋት ምክንያት እንደሆነ አንስተናል። እኛም በተለያዩ ዓለም አቀፍ ሚዲያዎችም እየዘገቡት ነው የሚገኘው። እንግዲህ ይህንን ሰደድ እሳት ከተነሳ በኋላ የተነሳው ሰደድ እሳት እየተናፈሰ የሚገኘው ሐሰተኛ መረጃ በዓለም አቀፍ ሚዲያዎችም መነጋገሪያ ሆኗል። ኤኤፍፒ ፋክት ቼክም እንደዚሁ ይህ ሰደድ እሳት የተነሳው በአንድ ቻይናዊ ተማሪ ምክንያት ነው፣ ያ ተማሪ ሆነ ብሎ የቀሰቀሰው የሰደድ እሳት ነው የሚል አርቲክል በተለያዩ ማህበራዊ ትስስር ገጾች ላይ በስፋት እየተናፈሰ ነው የሚገኘው። እንግዲህ በደቡብ ኮሪያ ታሪክ ይህ ሰደድ እሳት ከፍተኛው እንደሆነም ይገለጻል። 28 ሰዎች ህይወታቸውን ያጡበት በጣም ሰፊ ቦታን የሸፈነ እንዲሁም ደግሞ በርካቶች ከመኖሪያ አካባቢያቸው እንዲፈናቀሉ ምክንያት የሆነ የሰደድ እሳት ነው። እንግዲህ በሀገሪቱ የሄራልድ ቢዝነስ ጋዜጣ ላይ የወጣ ከዚህ ሰደድ እሳት ጋር ግንኙነት የሌለውን ጽሁፍ አንድ ቻይናዊ ደግሞ እንደዚሁ ከእሳት አደጋ ጋር የተያያዘ ጽሁፍን አቀናብሮ በመጠቀም በሐሰተኛ መልኩ ተሰራጭቶ በተለይ በደቡብ ኮሪያ ቋንቋ በስፋት ብዙ ሰዎች ጋር የደረሰ በማህበራዊ ትስስር ገጾች ላይ የተናፈሰ መረጃ እንደሆነ፣ ነገር ግን ይህ ከእውነት የራቀ መረጃ እንደሆነ ከቻይናዊ ተማሪ ጋር የሚያገናኘው ነገር እንደሌለም እየተገለጸ ነው። የሄራልድ ቢዝነስ ጋዜጣም ይህንን አርቲክሉን በስህተት የተጠቀሙና ሰዎችን ለማሳሳት የተጠቀሙበትን ሰዎች በህግ እንደሚጠይቅም እንደዚሁ አያይዞ ያስታወቀበት ነው። እንግዲህ እንደዚህ አይነት ሰው ሰራሽና የተፈጥሮ አደጋዎች ሲከሰቱ በማህበራዊ ትስስር ገጾች ላይ ሐሰተኛ መረጃዎችን በስፋት ለማሰራጨት እንደ እድል የሚጠቀሙበት ሰዎች አሉ። ስለዚህ በተለይ የምንጠቀማቸውን የዜና ምንጮች በመለየት የሚወጡ ሐሰተኛ መረጃዎች ሰዎች ራሳቸውን እንዲጠብቁ ምሳሌ እንዲሆን በሚል ነው ያመጣ ነው። ኤኤፍፒ በፋክት ቼኩ እንግዲህ ይህ ሐሰተኛ መረጃ መሆኑን አረጋግጧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በፋክት ኢቢሲ ፋክት ቼክ የፌስቡክ ገጽ አለው። ከ13000 በላይ ተከታይ ያለው የፌስቡክ ገጽ ነው። እዛ ላይም በሀገራችን በተለያየ መልክ የሚናፈሱ ሐሰተኛ መረጃዎችን እያጣራ ለተመልካች ለተከታዮቹ የሚያቀርብ ነው የሚሆነው። ስለዚህ የኢቢሲ ፋክት ቼክ ገጽንም እንደዚሁ እንዲወዳጁ እንዲከተሉ ግብዣችንን ለማቅረብ እወዳለሁ። ምርትና አገልግሎታችሁንም በኢቢሲ.ስትሪም የዲጂታል ሚዲያ አማራጮች በማስተዋወቅ ሰፊ ገበያ እንድታገኙም እንደዚሁ ግብዣይ ነው። ለዛሬ ያስኳቸው መረጃዎች ይሄን ይመስላሉ። እውነት ብለህናት እንግዲህ ከ4 ሚሊዮን በላይ ተከታይ ያለው ነው የማህበራዊ ትስስር ገጻችን። በዛ ቢያስተዋውቁ ውጤታማ ይሆናሉ ብለን እናስባለን። ለመረጃዎች እጅግ አድርገን ነው የምናመሰግነው። መልካም ቀን።